አይ እኔ አሁን ምን መሰለ በመጽሐፍ ቅዱስ ላይ ኢየሱስ ጌታ ስለመሆኑ የተናገረበት አንድም ቦታ ካለ ማለት ነው እኔ ዛሬውኑ ኦርቶዶክስ ሆናለሁ። ኢየሱስን ማን ጌታ እንዳደረገው ከነገርከኝ አሁን ኦርቶዶክስ ሆናለሁ አለ። እስኪ አንተ የሚያሳምነኝን ነገር እስኪ አንድ ነገር ንገር። ምን ልንገርህ? ኦርቶዶክስ አይደለ እንዴ? አምና አይደል? እሱ እለፍ ያራዳ ልጅ አንዴ ነው እንትን የሚለው እና እለፍ እሱንና አሁን ቢያንስ እኔ የሆነ የሚያሳምነኝ ነገር ኦርቶዶክስ ለመሆን የሚረዳኝን ነገር እስኪ ይሄ ነው ብለህ ያለውን ነገር ንገረኝ እስኪ። መልካም። የመጀመሪያው ኦርቶዶክስ ለመሆን የመጀመሪያው የሚያስፈልግህ አጋንንትን መካድ ነው። አጋንንትን መክደው ደግሞ እንዴት ነው? አለመዋሸት ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ እናንተ ከአባታችሁ ናችሁ፣ የአባታችሁ ምኞት ልታደርጉ ትወዳላችሁ። እርሱ አስቀድሞ ነፍሰ ገዳይ ነው፣ ሐሰተኛ ነው፣ የሐሰት አባት ነው። ሐሰትን ሲናገር ከራሱ ይናገራል ይላል። ዲያብሎስ ሐሰተኛ ነው፣ የሐሰትም አባት ነው። ከሐሰት ጋር በምንም ተአምር ህብረት አታደርግ፣ እውነትን ብቻ ያዝ። ያኔ ኦርቶዶክስ ትሆናለህ። ኦርቶዶክስ ማለት በራሱ ኦርቶ እና ዶክስ ከሚሉ ሁለት ቃላቶች የመጣ ነው። ቀጥተኛ፣ እውነተኛ መንገድ ማለት ነው። እውነት ማለት ነው ኦርቶዶክስ ማለት በራሱ። ያ ቀጥተኛውን እውነተኛውን ለመያዝ ምን ልሁን? ውሸትን ማስወገድ። ውሸትን ስታስወግድ መሐመድን ታስወግዳለህ ማለት ነው። መሐመድ ውሸተኛ ሐሰተኛ ስለሆነ፣ ክርስቶስ እውነት ህይወት ስለሆነ፣ ብርሃን ስለሆነ ይሄ ነው ያለው። ሌላ ምንም የለም። ታማኝ መሆን ብቻ ነው ኦርቶዶክስ መሆን የሚጠበቅበት። ኦርቶዶክስ ለመሆን እውነተኛ መሆን፣ ሐሰትን መቃወም ኦርቶዶክስ ያደርጋል እኮ። ኢየሱስ ጌታ ነኝ የሚል ቦታ ላይ እስኪ አምጣና አሳየኝ። ለኔ ባሳየስ ትሆናለህ? ችግር የለውም። በደንብ ኦርቶዶክስ ትሆናለህ? አዎ። አንድ ቦታ ካሳየኝ፣ አንድ ቦታ ምን ኢየሱስ ጌታ ነው የሚል ኢየሱስ እኔ ጌታ ነኝ ብሎ ራሱን ያለበት ቦታ። ኦኬ ሎክ ኦርቶዶክስ ሆናለሁ ብሏል። ኢየሱስ ጌታ ነኝ ያለበትን ካሳየ ነው ጌታ ይሆናል። አይምን ሶሪ ኦርቶዶክስ ይሆናል አይደለ? ልክ ነው። ኦኬ አንዴ ክፈትልን ክርስቲያን። ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ። እንግዲህ እኔ ጌታና መምህር ስሆን አሞ ጌታ ነኝ ይላል። መሐመድ አይ ቲንክ ኦርቶዶክስ ለመሆን ዛሬ ለአንተ ጥሩ እድል ይመስለኛል ወደ ብርሃን ለመምጣት። ምን ላይ ነው አሁን? ይሄ የተጻፈ እኮ ነው። ይሄ እኮ የመጽሐፍ ቅዱስ ቃል አይደለም። አውጣልኝ ሙሉውን። እና የምን ቃል ነው ይሄ? ቁርአን መስሎ ነው አይደለም? ምን ላይ ነው ይሄ? አሁን ዮሐንስ ወንጌል ምዕራፍ 12 ወንጌል ላይ የተጻፈ ነው። ኢንጂል የምትሉት ማለት ነው። ያው ዮሐንስ ወንጌል ላይ ምዕራፍ 13 ላይ ከቁጥር 13 ላይ አንድ አይደለም ብዙ ሰጣለሁ፣ ችግር የለው። ከሐሰት ጋር ለመተባበር ከእውነት ጋር መተባበር ኦርቶዶክስ ያደርጋል አልኳችሁ አይደለ? ይሄ ልጅ አሁን ከእውነት ጋር ቢተባበር ቅድም የተናገረውን ባለው መሰረት ምን ይሆን ነበር ማለት ነው? ኦርቶዶክስ ይሆናል ማለት ነው። በተናገርክበት እያዛለ ልክ መሐመድ በተናገረበት ተይዞ እንደተቀሰፈው ማለት ነው። ሌላ አርጉመንት ውስጥ አልገባ ነው። ሌላ ጭቅጭቅ ውስጥ አልገባ ነው። በተናገረበት የተያዘው። ኤኒዌይስ ወደ ቶፒኩ ተመለስ። እሺ ስንት ነው የሚከፈልህ እንደዚህ ለሰበክበት? መሐመድ ሱራ 9:61 ጀምሮ እሱ ታሪኩ መጣ ከሆነ ሰዎች እንዲሰልሙ መቶ ግመል ይሰጥ ነበረ። መቶ ግመል ይሰጥ ነበረ እና እንደው በህይወቴ አለ 10 አይሁዳዊ ቢሰልምልኝ ያለምን ህዝብ አልሰልም ነበር አለ። አይሁዶች ነቄ ናቸው፣ ሙሐመድን ይንቁታል። 10 አይሁዳዊ ቢሰልምልኝ በሞላ ዘሆል ህዝብን ማስለም ይችል ነበር አለ። ለሚሰልሙ ሰዎች ግን 100 ግመሎች ይሰጥ ነበር።
አይ ግን እኛ ግን ቆይ መጀመሪያ ስንት ነው የሚከፈል? መሐመድ ማለት ነው። እኔ ላንብብልህ። ቆይ የሚከፈለኝን ልንገርህ። ያለው እናንተ ያመናችሁ ሆይ መልእክተኛውን በተወያያችሁ ጊዜ ከመወያየታችሁ በፊት ምጽዋትን አስቀድሙ፣ እሱ የሚቀበለው ነው። ይህ ለእናንተ መልካም ነው። ገንዘብ ይቀበል ነበረ ኢብን ለመወያየት እንኳን። እኛ የሚከፈለንስ ሐዋርያት ሥራ ምዕራፍ 4 ቁጥር 12 አንዴ ክፈተው። ቆይ እንዳትረብሽ፣ ነውር ነው። ባልሳሳት እዛ ላይ መሰለኝ። ኦኬ እኛ እንደሰማንህ አንተም ትሰማለህ። አንዴ አዳምጥ። እኛ የምንሰጠው ወርቅና ብር የለም ይለዋል ጴጥሮስ ለዛ ለእንትኑ። ምንድነው እሱ የምንሰጠው? ክርስቶስን ነው የምንሰጠው። ጴጥሮስ ግን ብርና ምዕራፍ ስንት ነው? ሐዋርያት ሥራ ምዕራፍ ስንት ነው? ቁጥር 6 ላይ ቴንክ ዩ። ጴጥሮስ ግን ብርና ወርቅ የለንም፣ ምንሰጠው የለንም፣ ምንቀበለውም የለንም። ምንሰጠው ምንድነው እሱ? ጴጥሮስ ግን ብርና ወርቅ የለንም፣ ይህንን ያለንን ግን እንሰጣለን። በናዝሬቱ በኢየሱስ ክርስቶስ ስም ተነሳ ተመላለስ ማለት ነው። ክፍያችን ስጦታችን በደም የተከፈለን በደም የተገዛን እንደመሆናችን ዋጋችን በሰማይ ነው። ያ ዋጋችን በሰማይ 72 ሙሙ አይደለም። ያረቢ ያላ አጥንት የመሰሉ ሁር ላይኖች አይደሉም። ክፍያችን ምንድነው? ዘላለማዊ ሕይወት፣ ክብር፣ ሕይወት ነው። ዮሐንስ ወንጌል ምዕራፍ 11 ቁጥር 25፣ ዮሐንስ ራዕይ ምዕራፍ 6 ቁጥር 16፣ ዮሐንስ ራዕይ ምዕራፍ 21 ከቁጥር 1 ጀምሮ፣ ዕብራውያን ምዕራፍ 12 ቁጥር 1። አዳምጥ። እፎይ ሰማናል። እስቲ እንቀጥልኛ ደግሞ አዳምጥ። ሰው ክፍያችን እኛ አጥንት የሆኑ መቅኔያቸው የሚታይ ኩሪላይን የሚባሉ ሴቶችም አይደለም፣ ብርና ወርቅም አይደለም፣ ለዘላለማዊ ሕይወት ነው። ወደ ቶፒኩ ተመለስ ክርስቲያን። ያ ምንድነው በአጭሩ እንደ ሙሐመድ ገንዘብ አይጠይቅም ለማለት ነው። ወይ ሙሐመድ ለምጽዋት ግን ለመወያየት ምጽዋት ይጠይቅ ነበር። ወደ ቶፒኩ አሁን ያ ረቢ ሰላም ነው። ቆያ እንናገር እኮ ወደ ቶፒኩ የምንመለሰው ሁለታችንም ሀሳብ ሰጠን ስንጨርስ እኛ እንናገርና ወደ ቶፒኩ እንመለሳለን። ከፍቼ እላለሁ እንጂ ቶፒኩ ላይ አውራ። ጥያቄ ጠየቀኝ። ስንት ነው የሚከፈልህ አለኝ። ክፍያዬን ነገርኩት። ቶፒኩ ላይ ሞዴሬተሮች ይካሉ። አሚር ተወዳዳሪ ተችተህ ብቻ ታልፋለህ እንዴ? አልተቸውም፣ ማንንም አልተቸውም። ጥያቄ ነው የጠየቀኝ። የሚከፈልህ ስንት ነው? ምን ያህል ነው አለኝ። ክፍያዬ በክርስቶስ የተገዛው ነኝ። ያነሳኸው ፖይንት ላይ ደግሞ እኛ ደግሞ ሀሳብን ሰንዝርና እንቀጥላለን ወደ ቶፒኩ። እሺ ከስር ትሆናለህ። ለምን ታዲያ የሰው ሀሳብ እንትን ትፈራለህ? ከስር ቀጥል። ምክንያቱም ጥያቄ ውይይትም አይደለም። ስንት ነው የሚከፈላችሁ? ጥያቄ ነው። ስንት ነው የሚከፈል? ጥያቄ ነው። ክፍያዬን ግን እኔን አሳየውኛ። ድንጋ ጠየቀኝ፣ መለስኩኝ። አሁን ቶፒክ አለን። ቶፒክ ሁሉ ግን ታውቃለህ፣ እኔ አንተን ባገኝ ማለት ነው አላሰብንም እንትን እንደዚህ ደቂቃ ራሱ ለምን አልሰጠህም ነበር። ምን ልታደርገኝ አንተ ጅልጥ ልጅ ማለት አየር ላይ ነበር ምደፋ። ጅልጥ ልጅ። ኧረ ተው፣ ውሸትሽን ነው። ደቂቃ አንድ ሰከንድ አልቆይም። ምን ልታደርግ አንድ ሰከንድ ማቆየው? ስማ፣ ምን አንድ ደቂቃ አላቆይህም ነው። ምን ልታደርገኝ? ግን ስበክ ግን አለ፣ እርግጠኛ ነኝ። ምን ልታደርግ? ልታርደኝ ነው? ምን ልታደርግ? አሳይህ ነበር። እዛኔ ምን ያደርጋል? የሰው ሀገር ተቀምጠህ ትፎክራለህ። ምንድነው የምታሳየኝ? መታወቂያ ነው የምታሳየኝ? መታወቂያ ነው ወይ የምታሳየኝ? ለአንተ መታወቂያ ፈልጋለህ። ስትናገር ራሱ እያልክ ነው። አየህ፣ አንቆሃል።
ይሄ አሁን እየተናነቀ ያለው የአራጅ መንፈስ ክርስቶስ ምን ይላል መሰለ? በዮሐንስ ወንጌል ምዕራፍ 16 ከቁጥር 1 ጀምሮ እነሆ ከምኩራብ ያወጧችኋል፣ እንዲሁም የሚገድሏችሁ ሁሉ ይመጣሉ፣ ይህን የሚያደርጉት እኔንና አብን ስላላወቁ ነው ይላል። ይሄ የአራጅ መንፈስ ነው የተጠናወተ። ዮሐንስ ወንጌል ምዕራፍ 8 ቁጥር ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ ቀደም እንዳልኩት እናንተ ከአባታችሁ ናችሁ፣ አባታችሁ ምኞት ልታደርጉ ትወዳላችሁ፣ እሱ ሐሰተኛ የሐሰት አባት ነው፣ ነፍሰ ገዳይ ነው ይላል። ነፍሰ ገዳይ ለምን ትሆናለህ? ሱናን አናሳይ 40:59 ላይ ሱናን አናሳይ 40:61 ላይ ነቢያችሁ ሰዎችን እንድገሉ ከእምነቱ ከወጣ እንኳን አዘዛችሁ። መይዳ 33ኛው አያ ላይ ሙሐመድን የተናገረ እጅና እግሩን እያፈራረቃችሁ ቁረጡት አላችሁ። ተውባ አያ 5 ተውባ ሱረት ተውባ ማለት ነው። አያ 29 ላይ እንድትዋጉ እንድታርዱ እንድገሉ የተከበሩ ወራቶች ባለቁ ሰዓት ላይ አጋሪዎችን ባገኛችሁባቸው ወረዷቸው ግደሏቸው አለ። ሱረቱ አንፈል አያ 39 ላይ ምን አላችሁ? እንድታርዱ እንድገሉ ፈቀደላችሁ። ያንን አይዲዮሎጂ ዛሬም ይዘህ ትንቀሳቀሳለህ። ሙስሊም 21 ኤ ላይ ሙስሊም 25 ላይ ሶሪ ዓለም ሁሉ የአላህና የመሐመድ ነች፣ ሰው ተዋጉ። ሰዎች ላኢላሃ ኢለላህ እስካላሉ ድረስ ተጋደሏቸው። ይሄ እስልምና አጋንንታዊ መሆኑን የሚያሳይ ነው። እናመሰግናለን ወንድማችን። ከእንደዚህ አይነት ሴጣናዊ እሳቤ እና አስተሳሰብ ክርስቶስ ይገላግልና ወደ ቤቱ ይመልስ። ከዘሮንና ተማር። ኦኬ ቶፒኩ ላይ ሲከብዳቸው ሙስሊሞች እንደዚህ ናቸው። ቶፒክ ሲከብዳችሁ ለማስቀየስ አትፍጨርጨሩ። ቶፒክ ላይ ፎከስ ኦን ቶፒክ። ቶፒኩ ላይ ፎከስ አድርጉ። ሌላ ቦታ አትግቡ። ፐርሰናል አታክ አታድርጉ። ቶፒኩን አውሩ። ካላወቃችሁ አናውቅም ይቻላል። የተዘይዚ ታቁ ከሆነ አናውቀው ታቁ ከሆነ ትመልሳለህ። ዳይ እንዴት ነህ? ሰላም ነህ? አለን። ጠፋ ብለህ የሆነ ሰዓት ላይ ብቅ ትላለህ። ደንቆሮ የስራ ጉዳይ ነው። አይ እንዴት ነህ? አለን ይመስገነው። ወንድም ደንቆሮ እያለኝ ነው። እየሰማሁህ ነው አይደለ? አዎ አሁን የገባሁት ሲገባ የእናንተ ክርክር እየሰማሁት ነበር። ያው አብሮ የገባ ወንድም ደግሞ ደንቆሮ ይለኛል። ደንቆሮ ማለት ማስገባት ማይችል ድምፅ ማለት ነው። ሜቢ ሱኒ ሙስሊም የሙዲን ሱረት ኤክለስን አላሁ ሰመድ የሚለውን ሙፈሲሮቹ ምን ብለው ነው የፈሰሩት? እነ ሙጃሂድ እነ እብን አባስ እነ ኢክርማ ምን ብለው ነው የፈሰሩት? በልና አንብብ። ማስገቢያ ማስወጫ የሌለው ብለው ነው የፈሰሩት። አላሁ ሰመድ ምን ማለት ነው? መጠጊያ ብላችሁ ነው የተረጎማችሁት። እነ ኢክርማ እነ ሙጃሂድ እነ እብን አባስ ምንድን ነው ያሉት የሚለውን ቼክ አድርገው። እኔ ማስገባት እችላለሁ። ዳኢ ሲያወራኝ በስርዓት እየመለስኩ ነው። ወጣትነት እየተሰማኝ ነው። አንተ በስተርጅና ዳኢ እንደ ወጣት አክት እያደረግኩ ነው። አክቲቭ ነኝ። እንደው ምንም አልመለስኩም። ለመቀበል ፈቃደኛ ነው። ስለዚህ ማለት ነው እዚህ የገባችሁ ማለት ነው። ለመጠቃቀም ነው። አረፍ ለመጠቃቀም ነው እና ስድብ ጥሩ አይደለም። እስልምናም አይፈቅድም፣ ክርስትናም አይፈቅድም፣ ሁለቱንም አይፈቅድም። ያ እሺ ስሙ ማን ነው? ይሄ ልጅ አወረድኩት። በቃ አወረድኩት። ክርስቲያን ቶፒኩን አንድ አዲሱን ክፈተውና ሀዲሱ ላይ እንቀጥል። ከዳይ ወደ ቶፒኩ እንመለስና ከቶፒኩ በፊት ልጁ ቅድም ያነሰው ነገር አለ። ኢየሱስ እኔ አምላክ ነኝ ያለበት ቦታ አሳየም ብሎ ነበር የጠየቀው። ዮሐንስ 14 ዳይ ጠየቀን። ጌታ የሚለው ስም ዳይ ሌላ ውሸት አትዋሽ። አንተም ልዋሽ ከሞከርክ ሄድብሃለሁ። ልጁ ኢየሱስ እኔ ጌታ ነኝ ያለበትን አሳዩን አለ። አሳየ ነው። አሁን ቶፒኩ ላይ ኢየሱስ እኔ አምላክ ነኝ ያለበት ቶፒኩ ላይ ታወራለህ ወይንስ ሰውየውን ዲፌንድ ልታደርግ ነው? ማለት ሰውየው የጣለው ነጥብ ከንክኖሃል። ምክንያቱም ክርስቲያን ሆናለሁ ኦርቶዶክስ ሆናለሁ ስላለ እንደገና ሻዳ መያዝ ስላለበት ከንክኖሃል። ምክንያቱም ቃል ወጥታለችና ወጥቷል ከእስልምና።
ያ ነገር ስለከነከነህ ነው። እሱን ከበር ብታደርገው ነው ዳይ አንስማማ። ስለዚህ አሁን ቶፒክ ላይ አውራ። እቺን አዲስ አረብኛውን አድርግለት። አረብኛው ፐርፌክት ስለሆነ ዳይ አረብኛውን አድርግለት እና ያነበበ ይተርጉምልህ። ቢስሚላህ ባላ ፍቃድ አይዚ እዛ ጌታ ነኝ የሚለው ቦታ ምናምን ለመከራከር ነበር። ዳይ አትረብሽ፣ ዳይ አትረብሽ። ሰውየውን ከበር ትቻለው። በቃ ቀጥል። ትቻለው፣ በቃ ትቻለው። የቅድመ ቶፒክ አላህ መጀመሪያ የፈጠረው ምንድነው ብላችሁ ነበር ይጠይቃችሁ አይደል እንዴ? እቺን አዲስ ይድባት አሁን በባትና ዳይ ያለ ይሰማል። አንበበለው ይርቀጥል። አንበብ አንተ ራስ አላህ መጀመሪያው ነገር የፈጠረው ምንድነው ብለክ ነበር የጠየቀው። እሱ መልስ ሊሰጥ ይሄን እኮ ይኸው ተከፍቷል። ይሄንን የተከፈተውን አንብብና ቀጥል። خلق الله عز وجل التربة يوم السبت وخلق فيها الجبال يوم الأحد وخلق الشجر يوم الاثنين وخلق المكروه يوم الثلاثاء داي يترقب وخلق النور يوم الأربعاء. زي حديث ላይ መጀመር አንተ ጥያቄውና ቶፒኩ ምን ነበር? አላህ መጀመሪያ የፈጠረው ምንድነው የሚለው ነው። ሰማይ ነው የፈጠረው ወይስ መሬት ነው የፈጠረው ወይስ ሰው ነው የፈጠረው? ምንድነው መጀመሪያ አላህን የፈጠረው ነገር ምንድነው የሚለው ቶፒክ ነው። አንብብና ተርጉም። خلق الله عز وجل تربة يوم السبت. الله تبارك وتعالى يوم السبت يعني فطر التربة يوم السبت. በአማርኛ እኔ በደንብ አላውቅም እንዴት ላድርግ። وخلق فيها الجبال ጋሮችን ደግሞ እሁድን ፈጠረ። وخلق الشجر يوم الاثنين ዛፎችን ደግሞ ሰኞ ዕለት ፈጠረ። وخلق المكروه يوم الثلاثاء مكروه የተጠላ ነገር ደግሞ يوم الثلاثاء ፈጠረ ثلاثاء. وخلق النور يوم الاربعاء ብርሃን ደግሞ አርባዓ ሮብ ዕለትን ፈጠረ። እሺ ከፍ አድርገው በደንብ وبث فيها الدواب يوم الخميس እንስሶችን ሁሉም እንትን خميس ወይም ሐሙስ ፈጠረ። وبث وخلق آدم عليه السلام بعد العصر آدم عليه السلام ከዓስር በኋላ ነው የፈጠረው ይላል። እኔ እንደውም እኔ አማርኛ የሶማሊኛ አማርኛ ነው በደንብ ባይገባችሁም እንኳን አላህ ያስገባችኋል፣ ችግር የለም። አላህ ያስገባችኋል፣ ችግር የለም። መልእክቴ በቃ እንዲገባችሁ ብቻ ነው። እኔ አሁን መሳል ቅዱስ እችላለሁ እና ቶፒኩ ያንተ ጥያቄው እዚህ ላይ ምንድነው? ከዚህ ሐዲስ ላይ ምንድነው ያንተ ጥያቄው? አላህ ያልፈጠረበት ቀን ምን ቀን ነበረ? አላህ ያልፈጠረበት ቀን ምን ቀን ነው? አላህ የፈጠረው ቆይ ቅዳሜ ቀን ፈጠረ። አርብ ቆይ ዝቅ አድርገው ክርስቲያን። እሺ እያንዳንዱን የፈጠራቸውን እያየናቸው እንደዚህ ቅዳሜ ቀን ምን ፈጠረ? ጭቃን ፈጠረ አይደለ? ከሐዲሱ ላይ ያንተ ጥያቄው ከዚህ ሐዲስ ላይ ምንድነው ነው እኮ ልነግርህ ነው። ቅዳሜ ጭቃን ፈጠረ፣ እሁድ ደግሞ ተራሮችን ፈጠረ፣ ሰኞ ደግሞ ዛፎችን ፈጠረ። ማክሰኞ ዕለት ደግሞ የሚጠሉ ነገር ወይንም ደግሞ መጥፎ ነገሮችን ፈጠረ። ሮብ ዕለት ደግሞ እንስሳትን ፈጠረ። ምን ላይ ደረስኩኝ? ብይታ ነው። ክርስቲያን ቀጥል፣ አይታየኝም። ሐሙስ ቀን ደግሞ እንስሳቶችን ፈጠረ እና ከዛ አርብ ደግሞ አዳምን ፈጠረ ይላል። ኦኬ ተስማማን ዳይ? ኦኬ እዚህ ሐዲስ ላይ اختلف العلماء في صحتها ይላል። ዑለሞች ላይ በዚህ ሐዲስ ላይ صحيح መሆናቸው خلاف አረጉ። እርስ በርሳቸው ተጋጩ።
فمنهم من ضعفها بما شئتم ضعيف ነው ብለዋል ለምን ከቁርአን ጋር ስለሚጋጩ ማለት ነው ከቁርአን ጋር ስለሚጋጩ ለናግሪ ከሆነ ዑለሞችን ያሉትን ሐዲሱ ምን ላይ እንደሚገኝ እንኳን ቅድም ያወቅ ዳኢፍ ነው ይላል እንዴ አይ አሁን ልንገርህ አሁን ያ ስማው በፊቱ ነግር ያለው እኮ ሰሒህ አልቡኻሪ ሙስሊም ራሱ ማለት አይደለም ልታደነጋግሩ አትሞክር ስማው እስኪ አንዴ ዘዲና እሺ በቃ የእናንተ ሐሳብ ጨርሱ እሺ ሐሳባችሁ ጨርሱ እኔ አይ ሐዲሱ ምን ውስጥ ነው የሚገኘው ሰሒህ አልቡኻሪ ውስጥ ከም ቢገኝ ማለት ነው ሰሒህ አልቡኻሪ 80 ሐዲስ ضعيف አለ ታውቃለህ ይሄንን ችግር የለውም በፊቱ ነግር ያለው እኮ ይኖር እኔ መኖሩ ደግሞ ይመቸኛል ለምን ይመቸኝ ማን ያስተላልፈው ብቻ ያሳያል እንዴ እኔ አሁን አንድ ሐዲስ በአረቢያ ተርጉም በአረቢያ ተናገረው ካልክ እኮ አንተ ተርጉም ያስተላልፈው ብቻ ያሳየን ያሳየው ማን ያስተላልፈው ሐዲሱን ዝቅ አድርገው ክርስቲያን ሐዲሱን ለምን ዝቅ አደረገው ኦኬ ማን ያስተላልፈው ሐዲሱን ያስተላልፉትን ንገረን ቼን ኦፍ ናሬሽኑን حدثنا صحيح የዚህ አንተ ስልክ ላይ በደንብ አይታይም ሐዲሱ እኔ ከዚህ ላውጣ በቃ ሐዲሱ ውስጥ አንድ ሰውየው አለ እሱ ደግሞ ነግርሃለሁ እሱ ደግሞ ضعيف ነው እኮ ችግር የለውም እኮ አሁን ይኸው ተከፍቶልሃል እኮ ሂድ ቀጥል አልኩህ እኮ ايش يذكر الحافظ ابن حجر ابن حجر من ابن حجر ايوب بن خالد የሚባል ሰው አለ እዛ ውስጥ ሐዲስ ላይ ضعيف ነው እሱ ደግሞ ቆይ አሁን ከፍ በልና አውጣው እሺ ابن حجر ወደ ምናምን ትላለህ እንደ ابن حجر ከየት መጥቶ ነው እዚህ የሚኖረው ክፈተው አንተ ሐዲስ ውስጥ ማን እንዳለ ታውቃለህ በደንብ አውቃለሁ ሩዋቱ ሐዲስ ያወሩት ሰዎች ውስጥ አንድ ሰው እንኳን ضعيف ሰው ከሆነ ማለት ነው ሐዲስን ማይቀበል ከሆነ የሰውየው ضعيف ነው ማንን ነው እያልክ ያለው ያልኩህ እኮ ለዚህ ነው ከዚህ ሐዲስ ላይ ያንተ ጠያቀው ምንድነው ብዬ ነበር የጠየቁት እስካሁን መልስ አልሰጠኝም ሐዲሱ ግን ዑለሞቹን ተቃለፈዋል አንተ እኮ ነው ዳይፍ እያልክ ያለው ሐዲሱ እኮ ሙስሊም ነው እያልኩ ነው ሳሂህ ሙስሊም ላይ የሚገኝ ሳሂህ የሆነ ሐዲስ ነው ዳይፍ ሙስሊም ተውና ሰሒህ አልቡኻሪ ራሱ ضعيف ሐዲስ እንዳለ ታውቃለህ ወይ እኔ ኖር አልኖረ እኔ ምን አገባኝ ታዲያ የለም አልኖረ ምን አገባኝ እኔ ስለዚህ አዳምጥ ቆይ አንተን አለ ብለህ ስታምን እኔ ደስ ይለኛል ዝቅ አድርግልኝ አንዴ ክርስቲያን ይሄንን ሐዲስ የተናገሩት እነማን ናቸው እና አቡ ሁረይራ ናቸው ሳባ ናቸው ነብይ ደግሞ በኔ ላይ የቀጠፈ ጋነም ይገባል ብሏል ካሁን በኋላ አቡ ሁረይራን ሳባ ነው ብትል ጋነም ገብቷል አለው አቡ ሁረይራ ደግሞ በሐዲስ ደረጃ ብዙ ሐዲስ ያስተላለፈ ነው ብዙ ሐዲስ ሲነገር ማለት ነው አንዴ ነው ሐዲስ ሲነገር አንዴ ስለዚህ እና አቡ ሁረይራን ጋነም ትከታቸዋለህ ማለት ነው በኔ ላይ የቀጠፈ በግጥም ጋነም ገብቷል ብሏል ሙሐመድ ያላለውን አለ ብለው ስላስተላለፉና አቡ ሁረይራ ጋነም የሚገቡ ይሆናሉ ማለት ነው ነገር ግን ሐዲሱ ሳሂህ ነው ሳሂህ ኢማም ሙስሊምም ሳሂህ ብሎ ስላስተላለፈ ጋነም ይገባል ቢንጎ እንደ ድሮዎቹ ዳይፍ ብለን የምናልፍላችሁ አይደለም ኢማም ሙስሊም ምን ይሆናል ማለት ነው ጋነም ይገባል ለምን በርግጥም ነብዩ ብሎታል ብሎ ስላስተላለፈ ከአቡ ሁረይራ የወሰዱ ሰዎች ማለት ነው ከአቡ ሁረይራ የወሰዱ ሰዎች እንደማን ናቸው እነሱ ትክክለኛ ሰዎች ናቸው ማን ናቸው ይሄ ነው ማረጋገጥ ይሄን ነገር እኮ ዳይ ለዚህ ነው እኮ ቻሌንጅ ያደረኩህ ሐዲስ እኮ ሰነድ አለው ሰነድ ይባላል አመት አለው ዝም ብሎ የሚወራ ነገር አለ ችግር የለውም እየነገርኩህ እኮ ነው አዳም አዎ ለምሳሌ ብዙ ሐዲሱ ከቁርአን ጋር የሚጋጩ ሐዲሶች አሉ ምን ማን ጠየቀህ ቁርአንም በቁርአን እንደሚጋጭ እናውቃለን እኛም እኮ እያጋጨ ነው አለ መውዱዕ አለ ሙንቀጢዕ አለ በነቢያችን የተቀጠፈ ሐዲሶች አሉ ይሄንን ታውቃለህ በነቢያችን የተቀጠፈ ሐዲሶች አሉ አንተ እኮ ነው እያልክ ያለው ማስረጃ አንጣ ስለኳ ማንጣት እኮ አልቻልክም ማንኛው ነው ለምሳሌ ዳይፍ የሆነበት ምክንያት ማን ነው ቅድሚያ ታመጣለህ ከዛ በኋላ ዘሁል ዳይፍ መሆኑን ብቻ ሳይሆን ወደ ኋላ ትሄድና ስናዱን ትመለስና
ያ ሰውዬ እውነትም በጊዜው ውሸታም መሆኑን መረጃ ታመጣለህ። ዳይፍ ብለህ እኔ በጋ የምታመልጠው አይደለም። በአሁኑ ሰዓት አይደለም። ይሄንን ሳይ ሙስሊም ላይ ዶክ ሳይ ሙስሊም ላይ አይደለም ዳይ አናሳይ አብዳውድ ኢብን መጃ እነኛ ጋር እንኳን መጥቼ ዳይፍ የሆነን አዲስ ላስጥል እችላለሁ። ለምን እነኛ ሰብሳቢዎቹ በጊዜው የነበሩ ሳሂህ ያሉትን ዛሬ ከሳይንሱ ጋር ሲጋጭ ከቁርአኑ ጋር መጋጨቱ ሲገባችሁ ዳኢፍ እያላችሁ እንደሆነ ስለማቅ ማለት ነው። ኦኬ ዳኢፍ በሉት። ኢማም ሙስሊም ለምሳሌ ገሃነም ይገባል። ለምን ነብዩ ተናግሮታል ብሎ ይሄንን አዲስ ሰብስቦ አስቀምጧልና ነብዩ በእኔ ላይ የቀጠፈ ሰው በእርግጥም ገሃነም ይገባል ስላለ ማለት ነው። ቡኻሪ እኮ ሸርሕ አለ፣ ሸርሕ የሚባል አለ። አስተንትነዋል እኮ ሸርህ መቼ ነው የመጣው? ሸርህ መቼ ነው የመጣው? ተንታኔ አለ። የቡኻሪ ሸርህ ማን አለ? እሺ ለምሳሌ ማ ሸርሕ አለ። አንተ አሁን አንድ ሐዲስ በአረብኛ ተናገር ካልኩት የቡኻሪ ሸርህ ማን ነው? የቡኻሪ ሸርህ ታዋቂ ኢትዮጵያ ውስጥ ማን ነው የምትጠቀሙት? ስንት ሸርሖች አሉ። ኢማም ነወዊ አሁን ብዙ አለ። ሙስሊም ሸርሕ አድርገዋል። የሙስሊም ነው እሱ። ቡኻሪን አልከኝ። የቡኻሪ ማን ነው? ኢማም ነወዊ ማለት ነው። ስንት ሐዲሶች ነው ከዛ ያወጣው? ችግር የለውም። ስለዚህ ኢማም ነወዊ ከጊዜ በኋላ ሲመጣ የቅድሞቹን ነቢዩ ከራሱ አይናገርም ከወይ ከሆነ እንጂ የተባለውን ይሄማ ስህተት ነው እያለ ዳኢፍ ካደረገ ነቢይህን የሚያርም ይሆናል። ማ ኢማም ነወዊ። ኦኬ ኢብን ሐጀር አልአስቀላኒስ ከስንት መቶ ዓመት በኋላ ከስንት ዓመት በኋላ ይመጣና ኢብን ሐጀር አልአስቀላኒም ልክ ሲያየው ከሳይንስ ጋር ሲጋጫውን ላይ ነብዩማ ይሄ አላለውም በቃ ዳኢፍ ልበለው ይልና ይታደጋቸዋል። አልባኒ ሼክ አልባኒ ደግሞ ነብይ ከሞተ ከ1300 ምናምን ዓመት በኋላ መጣና ወይ ሚዩት አርጋ እንዴ ከ1300 ምናምን ዓመት በኋላ መጣና አልባኒ ደግሞ ከ1000 ምናምን ዓመት በኋላ መጥቶ ኢማጂን ነብዩ ይሄን አላለም እያለ የበፊቶቹ ሳሂህ ብለው የተቀበሉትን ዳኢፍ ያደርገዋል። ነብዩ ደግሞ ከራሱ አይናገርም ተብሎ ይታመናል። በእኔ ላይ የቀጠፈ ደግሞ ገሃነም ይገባል ብሏል። የቀድሞዎቹ አምነውበታል። አሁን የመጡት ግን ዳኢፍ እያደረጉት ነው። ከሁለት አንዶቹ ዋሽተዋል በነብዩ ላይ። አንደኞቹ አላለም ነብዩ ብለዋል፣ አንደኞቹ ደግሞ ብለዋል። ስለዚህ በእኔ ላይ የቀጠፈ በእኔ ላይ ዋሸን ያልኩትን አላለም ብሎ ወይንም ደግሞ ብሏል ያለ በእርግጥም ገሃነም ይገባል ብሏል። በዚህም መሰረት ይህንን መጽሐፍ የሰበሰቡት ገሃነም ይገባሉ ማለት ነው። ነብዩ ብሏል ብለው መጽሐፋቸው ላይ ሳሂህ አድርገው ስላስቀመጡት። ስለዚህ አሁን የመጡት ትክክለኛ ሙስሊም ሲሆኑ በዛ መጽሐፍ የሚመሩት የመጽሐፉ ባለቤቶች ግን ገሃነም የሚገቡ ይሆናሉ ጻፎቹ ማለት ነው። በጣም ጥሩ። አንድ ጥያቄ ልጠይቅህ። እኔ ቀጥል። በጣም አሪፍ። አሁን አንድ ሐዲስ ሲነገር ማለት ነው የሰማክ ነው አረበኛውም ታነብ ከሆነ አቢ ሁረይራ ረዲየላሁ ዐንሁ ይልና ሐደሰና ያለ ነው የሚቀጥለው ሐዲሱ። ገበክ አንድ ሐዲስ ዳኢፍ የሚሆነው ነብዩ ስላልተናገሩ ብቻ አይደለም። ገበክ ውስጡ ላይ ማለት ነው ሐደሰና ብለን በምንጠራቸው የሰዎችን ስም ሪጃል ይባላሉ። ሪጃል ማለት ሰው ነው። የሰው ስም በምንጠራ ሰዓት ማለት ነው መጀመሪያ ላይ ረሱል ሰለላሁ ዐለይሂ ወሰለም ያስቀሩት አቢ ሁረይራን ነው። የመጀመሪያውን ሰውዬ ነው ያስቀሩት። ወቅ ሎክ ኢዘዲን እኔ ማንን አስቀሩ ማለት ነው። ሐሳቤን ልጨርስ። ቀጥል። ምንም እኔ የሚጎዳ ነገር ማታነሳ። ቀጥል። አንተን የሚጎዳ ንግግር አላነሳም። ቀጥል። ገባክ? እኔ አንተ ሊሳደብክ ምናምን አይደለም። ይሄ ነገር ላይ ልንገርህ፣ ረሱል መጀመሪያ ያስቀሩት የመጀመሪያውን ራዊውን ማለት ነው አቢ ሁረይራ ሲል ረሱል ሰለላሁ ዐለይሂ ወሰለም ያስቀሩት አቢ ሁረይራን ነው። አቢ ሁረይራ ኤኬሌን ያስቀራል፣ ከአቡ ሁረይራ ኤኬሌን ያስቀራል። ኤኬሌ ደግሞ ከዚህ እየተቆጠረ ሰነድ ይገባና እስካሁን ስቲል በአሁን ሰዓት ያሉ ዑለማዎች ላይ ይደርሳል ይሄ ንግግር ከውስጡ ማለት ነው። አንዳንድ ሰው የሆነ ነገር የሰማውን ይገለብጠዋል። ገብቷል አይደል? ታዊል ያደርጋል። በሚያረግ ሰዓት ረሱል ከተናገሩት ቃላቱን ድንገት ሽርፍ ሊያደርገው ይችላል። ገባክ? በዛን ሰዓት ያኛው ሰውዬ ውሸታም ሊሆን ይችላል እንጂ ረሱል ሰለላሁ ዐለይሂ ወሰለም አይዋሹም። እዘዲን ይዋሽ ውሸታም ሊሆን ይችላል አይችልም
እሱ እኮ አሁን አንተ ባመጣው መስፈርት ነው የሚሆነው። ከስንት ሺህ ዓመት ከ1400 ዓመት በኋላ መጥተህ በጊዜው የነበሩት ትክክል ነው ውሸት አይደለም ብለው ያስቀመጡትን አንተ አዲስ መስፈርት ትሰራለህ። ከሳይንሱ ጋር ሲጋጭብህ ከሌሎቹ ጋር እንድትጋጨ ሲገባ ዋሽቷል ብለህ እየጣልክ ነው። በጊዜው የነበሩት ግን ያ ሰው እያሏሸን ትክክልም ነብዩ የተናገረውን ወደኛ አንጥቷል። ይሄ ንግግር በትክክልም የነብዩ ነው ብለው ሳፊህ ብለውታል። ይሄ ንግግር ቡሃሪ ላይ የሚገኘው ነብዩ ተናገረ ተብሎ ስናድ ወደ ነብዩ ከሄደ ተናጋሪው ማን ነው የሚሆነው? ነብዩ ነው የሚሆነው። ሰው ነብዩ ከሆነ ደግሞ እሷ አላለም በኋላ መተህ ስትል እየዋሸህበት ነው ማለት ነው። እየዋሸን እየቀጠልክ። በጣም ጥሩ። አንድ ልንገርህ። ስለዚህ በእኛ እስልምና ህግ በእኛ ትምህርት ማለት ነው ገብቶ ካለርን ቀጥል። አንድ ሰው ልንገርህ የተናገረ ማለት ነው በወጣትነቱ ጊዜ ትክክለኛውን ነገር የሚናገር ከሆነ ማለት ነው በእርጅናው ጊዜ ማለት ነው የሆነ ሊያዛነፍ ይችላል። በዛን ሰዓት ማለት ነው ያኛው ሰው ሐዲሱን ካስተላለፈው ይሰማል። ቀጥላ ገብቷል አይደል? እድሜው በሄደ ሰዓት የሆነ ጭንቅላቱ ትንሽ ወሰድ ባረገው ሰዓት የሚናገረውን ሐዲስ ላንቀበለው እንችላለን። ያ የቀረው ሰውዬ መሀል ላይ ማለት ነው ገብቷል። እናመሰግናለን። ስለዚህ ሙሐመድን መቀበል የለብህም ማለት ነው። ምክንያቱም ሙሐመድ እያረጀ በመጣ ሰዓት ላይ ወደ ላይ እንትን ባለ ሰዓት ላይ ይረሳ ነበረ። ቋዳምጥ የመጀመሪያ የምትለው ሰው ማን ይሆናል ማለት ነው? ሙሐመድ። ለምን ይረሳ ነበረ? ያስታውሱት ነበር። ክርስቲያን አውጣልኝ። ይረሳ ነበር፣ ያስታውሱት ነበረ። ወሰድ ያደርገዋል እንትን ሲላለ ሙሐመድ ፌንት ይነቅል ነበረ። እግሩ እየተቦተተ ይወድቅ ነበረ። ኦኬ። ሁለተኛ የምትለው ደግሞ በሐዲስ ደረጃ ቤስት ሐዲስ የሚባለው ቡሃሪ ነው። ቡሃሪ በወጣትነቱ አይደለም የጻፋቸው የሰበሰባቸው፣ እድሜው ከሄደ በኋላ ነው። ዘሆል ቡሃሪን ትጥላለህ ማለት ነው። ቡሃሪን ዘሆል ትጥለዋለህ። 600,000 በላይ ሐዲሳትን ከ600,000 በላይ ሐዲሳትን በ24 ዓመት ነው ሰበሰበ ተብሎ የሚታመነው። በምንም አይመጣው ማለት ነው። በምንም ተአምር አይመጣው። በ16 ዓመት ውስጥ ነው ኮምፓይል አድርጎ የጨረሰው ተብሎ የሚታመነው። በምንም ተአምር አይመጣውም። ሉክ the prophet heard a man reciting the Quran in the mosque and said, may Allah bestow his mercy on him as he had reminded me of such and such verses of such and such. ሰው ሲቀራ ገና ሙሐመድ ምን እያስታወሰ ምን ይል ነበረ? እንዲና እንዲያሉ ቨርሶችን አስታወስኩኝ ይል ነበረ። ሰው ገና ሲቀራ ያስታውሳል ማለት ነው። ቁርአኑን እንኳን ረስቶት። በቁርአን ውስጥ ደግሞ ያስረሳሃል የተባለው ማለት ነው አጋንንት ሴጣን ሙሐመድን ሊያስረሳው እንደሚችል ተናግሯል። በዚህ መሰረት ሙሐመድን ቅድሚያ የምጥለው ይሆናል ማለት ነው። ከዛስ ቡሃሪ የምጥለው ይሆናል። እናመሰግናለን። ይሄንን መስፈርት ራሱ እንድትሰራ ፎር ሴክ ኦፍ አርጉመንት ልስማማለህ። ሙሐመድንም እንደምጥለው እያወቁ ልስማማለህ። አንተ ስል ይሄንን መስፈርት ማን ሰጠ? አባቴ ይዘዲን ይሄን መስፈርት ማን ሰጠ? አቤት። ይሄንን መስፈርት ሰው እያረጀ ሲመጣ ልስማማለህ። ነብይን እንደምጥል እያወቁ እሱን ልትወውና ደግሞ ለአንተ ስል ወደ አንተ ልቅረበ ልስማማለህ። ሰው እያረጀ ሲሄድ እድሜው እየሄደ ሲሄድ ስለሚዘባርቅ ስለሚስት ተቀባይነት አይኖረውም ብለሃል። ቴንክ ዩ። ይሄን ከቁርአን ሊያሳየኝ ወይንም ከሐዲስ ላይ ምናምን ይሄን መስፈርትህን ከቁርአን ላይ ወይንም ከሐዲስ ላይ ስጠኝ። አንተ ሙሐመድን ዝቅ ልታረግ አትፈልግ። በመጀመሪያ ደረጃ ልንገርህ፣ ገብቶሃል አይደል? ያ የነገርኩህን ነገር አንድ ነገር ልንገርህ። እኔ የነገርኩህ መሀል ላይ ያሉ ሰዎችን ነው የነገርኩህ። አንተ ግን ዘለቅ ፊት
ብለህ መሐመድ ላይ ትሄዳለህ። ገባክ? ለምን ስር ያሉትን ልጆች ማለት ነው ሌላ ነገር ልትበርስ። እንደዚህ አይደለም ማስተማር፣ እንደዚህ አይደለም ልንገርህ። አሁን አንተ ገብቶሃል። እኔም አንተን በማልዘልፍ መንገድ እኔም ሃይማኖት አለኝ አይደል? ሃይማኖቴን እጠብቃለሁ፣ አንተ ትጠብቃለህ አይደል? አለቀ። ይዘዲን ራስን የጠቀስከው መስፈርት ያመጣኸው ሄዱ እድሜያቸው በሄደ ቁጥር ሊስቱ ይችላሉ፣ ሊረሱ ይችላሉ አልክ። እንደዛ ከሆነ የመጀመሪያ ምጥለው መሐመድ ይሆናል። መሐመድ ይረሳ ነበር የሚል ማስረጃ እኔ ከሐዲስ ሰጠው። ኖ መሐመድ አይረሳም። ቢረሳም ደግሞ አላህ እናስታውሳለን። ያው ተከፍቶልሃል። እንደሚረሳ እኮ አሳየን እኮ። አይረሳም ይለኛል። ከፍቼ አሳይቼ አንተ በተመሳሳይ ሐዲሱን ተጠቅሜ ነው ያሳይቻለሁ። እነኛ ሰዎች እንደሚረሱ የሚረሳ ሰው እንደነበረ ከሐዲስ አሳየኝ። እነዛ ሰው ልንገርህ፣ አንተ በጠቀስከው መሰረት እድሜያቸው እየሄደ ሲመጣ ስለሚረሱ ታማኝ አይሆኑም አልከኝ። መርሳታቸው ታማኝ ማያደርጋቸው ከሆነ ሙሐመድ የመጀመሪያው ሰው የሚረሳ ነውና ሙሐመድ ታማኝ አይደለም። ቁርአኑንም ልትቀበል አይገባህም። ምክንያቱም ከሱ ሙሐመድ ቁርአኑን አንተ ነህ እንደምታስቀብለኝ አንተ ነህ እንደ ቁርአኑን እኮ አንብቤና ቀርቼ ነው እኮ ማቀው። ገብቶሃል አይደል? የቀረውትን እና ማለት ነው ያየሁትን ነው የምናገርህ እንጂ ማለት ነው ዝም ብዬ አይደለም። ዝም ብዬ ደግሞ ሰው ላይ ምጭን ነገር አይደለም። ገብቶሃል አይደል? አንተ ግን ለማጥላላት ከስር ያሉ ሰዎች እስልምናን እንዲጠሉ ይሄ ደግሞ አንተ ልንገርህ አይደለም ምንም መፍጠር አችልም። እዚህ ጋር ምን ስለምን መፍጠር ነው የምታወራው? ከብት አንድ ልጅ ሳያል ቡኻሪ ሳያል ቡኻሪ 63:91 የምታመጡት መስፈርት ሙሐመድን ያስጥላችኋል። ቁርአንን ትሰራለህ። ከፈትና አንብብልኝ እስኪ አረበኛው። አይ አዳም look that Allah's messenger was affected. Please Adam ታነባለህ፣ ችግር የለውም አንተ ራስህ። look that Allah's messenger was affected by magic. So my that he used to think that he had done something which in fact he did not do. ትንሽ ብዥታ አለው እኔ ጋር። ሉክ የአላህ መልእክተኛ በማጂክ ቁጥጥር ስር ሆኖ ወይም ድግምት ተሰርቶበት ያላደረገውን ያደረገ ይመስለው ነበር።